በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በጥር 11 ቀን ታስቦና ተከብሮ ለሚውለው የክብር ባለቤት የጌታችን የመድኃኒታችን የኢየሱስ ክርስቶስ የጥምቀቱ በዓል በሰላም አደረሳችሁ አደረሰን። ጥር 11 በዚች ቀን የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠመቀ። የከበረ አንጣሌዎስ በሰማዕትነት ሞተ። የእስክንድርያ ሊቀ ጳጳስ የከበረ አባ ዮሐንስ አረፈ። የከበረ ተጋዳይ ለሆነ አባት አባ መቅሪስ የዕረፍቱ መታሰቢያ በዓል ነው። በዓለ ኤጲፋንያ ወይም በዓለ ጥምቀት ጥር 11 ቀን በዚች ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከአጥማቂው ዮሐንስ ዘንድ በዮርዳኖስ ወንዝ ተጠመቀ። ይህች ዕለት በዮናኒ ቋንቋ ኤጲፋንያ ትባላለች። ትርጓሜውም መለኮት የተገለጠበት ማለት ነው። ልዩ የሆነች የሦስትነቱ ምስጢር ገልጦባታልና አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቆሞ ሳለ መንፈስ ቅዱስም በነጭ ርግብ አምሳል በወልድ ራስ ላይ ሲቀመጥ ይህ አጥማቂው ዮሐንስ እንደመሰከረ እንዲህ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ተጠምቆ ከውሃ በወጣ ጊዜ ወደ አሁኑ ሰማይ ተከፈተ። መንፈስ ቅዱስም በርግብ አምሳል ወርዶ በጌታችን መድኃኒታችን ኢየሱስ ክርስቶስ ራስ ላይ ተቀመጠ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው በእርሱ ደስ የሚለኝ ልጄ ነው፣ እርሱንም ስሙት የሚል። በዚህች ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን ገልጧልና ከዚህ በፊት 30 ዓመት ያህል ራሱን አልገለጠም ነበር። ነገር ግን በዚህች ዕለት ለእስራኤል ልጆች ራሱን ገለጠ። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ መጥምቁ ዮሐንስ እንደገለጠው የከበረ ወንጌልም ምስክር ሆነ። እኔ አላውቀውም ነበር፣ ነገር ግን እስራኤል ያውቁት ዘንድ በውሃ ላጠምቅ ስለዚህ መጣሁ አለ። በዚህም በዓል የእግዚአብሔር ልጅ የክርስቶስ የጌትነቱ ክብር ተገልጧል። እርሱም የዓለምን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህ ይህ በዓል በክርስቲያን ወገኖች ሁሉ ዘንድ የከበረና ከፍ ከፍ ያለ ሆነ። በእርሱም የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ በጥምቀቱ ባከበረው ውሃ ይነጹበታል። የተቀበሉትንም ንጽሕና ጠብቀው ቢኖሩ በውስጡ የኃጢአታቸውን ስርየት ያገኛሉ። ስለዚህ ከክፉ ነገር ሁሉ ተጠብቀን ፈጣሪያችንና የመድኃኒታችንን የኢየሱስ ክርስቶስን ቸርነቱን ብዛት ልናመሰግን ይገባናል። እርሱ ስለኛ ሰው ሆኖ ከኃጢአታችን አድኖናልና። ለእርሱም ከቸር አባቱ ሕይወት ከሆነ መንፈስ ቅዱስ ጋር ክብር፣ ምስጋና፣ ስግደትም ይሁን ዛሬም ዘወትርም ለዘላለሙ አሜን።